በዛሬው ዕለት ያቀረብኩላችሁ የሚሸጡ ቤቶች ደግሞ በአዲስ አበባ ውስጥ ሰሞኑን የቤት ገበያን መቀዛቀዙን ተከትሎ ከባንክ ጋር የተገናኙ እንዲሁም የተለያዩ በካሽ የሚሸጡ ባለ 1 ባለ 2 እንዲሁም ባለ 3 መኝታ ቤት 3 ሚሊዮን ብርም ቅናሽ ያደረገ አፓርትመንት ቤት 100% ጥንቅቅ ብሎ በወር ጥሩ ገቢ የሚያስገኝ እንዲሁም ጄኔሬተር፣ ሊፍት፣ የተለያዩ አገልግሎቶች የተሟሉለት በለቡ ባርኔሮ፣ በለቡ አደባባይ እንዲሁም በኃይሌ ጋርመንት፣ በፊጋ፣ በላፍቶና በአያት አካባቢ የሚገኝ ባለ 1 ባለ 2 ባለ 3 እንዲሁም ሌሎችንም መረጃዎች አብራችሁ ስትቆዩ ታደምጣላችሁ። ቤት ፈላጊና ገዥ ከሆኑ ይህ ጊዜ እርስዎ ነው። ፈጥነው ይምጡ። አብራችሁኝ ቆዩ። ሰላም ጤና ይስጥልን። ዛሬም የተለያዩ ዘመናዊ አፓርትመንት ቤቶችን ከተለያዩ አካባቢ የሚገኙ ባለ 1 መኝታ እስከ ባለ 3 መኝታ ድረስ የሰሞኑን የአፓርትመንት የቤት ዋጋ መረጃ ነው የምነግራችሁ። ይህ የምታዩት አፓርትመንት ቤትም ሰሞኑን የተረከብነው ለሽያጭ የቀረበ በሲኤምሲ ሚካኤል አካባቢ ለሽያጭ የቀረበ ቤት ነው። ይህን ቤት የምታገኙበት አካባቢ እንግዲህ ለማንኛውም የእምነት ተከታይ መሆን የሚችል ነው። በጣም ቆንጆ አካባቢ ከአስፓልትም በጥሩ እርቀት ላይ የሚገኝ ነው። እንግዲህ ሱቆች፣ ባንኮች፣ የተለያዩ አገልግሎቶችን ማግኘት ትችላላችሁ። በዚህ አፓርትመንት በቅርብ እርቀት እንግዲህ ሁሉም ማህበራዊ ጉዳዮችም የተሟሉለት አካባቢ ነው። ስለዚህ ይህን አፓርትመንት ቤት የምትፈልጉ ካላችሁ 100% አልቋል። እንዲሁም የባንክ ብድርም ተመቻችቷል። ቀጥታ መኖር መጀመር ትችላላችሁ። ማከራየት አሊያም ራሳችሁ ብትኖሩበት ቤቱ የሌለ እጅግ በጣም ሲበዛ ዘመናዊ ተደርጎ የተሰራ ነው። ስለ ቤቱ ዘመናዊነትና ስራ አሰራር ሁኔታኛ ከመግለጻችን እናንተ መታችሁ ብታዩት በእርግጠኝነት የምትወዱት የቤት አይነት ነው። ከዛ ውጭ ምናልባት የዚህን ቤት ባለሙያ በእርግጠኝነት ቦታ ገዝታችሁ ገንባልን ብላችሁ መጠየቃችሁ የማይቀር ነው። ከፈለጋችሁም እንግዲህ ይህን አገልግሎት መስጠት የሚችል ሰው ነው፣ እናገናኛችኋለን። ነገር ግን ቤቱን እንግዲህ በፍጥነት እንዲሁም በአስቸኳይ ነው ለሽያጭ ያቀረበልን። ስለዚህ ድሉ ተጠቃሚዎች እንግዲህ የባንክ ብድር 4 ሚሊዮን 500 ሺህ ብር ተመቻችቶለታል። በአጠቃላይ ደግሞ የቤቱ መሸጫ ዋጋው ጥሪ ወይም እንደመነሻ ተብሎ የተነገረን ዋጋው ደግሞ 16 ሚሊዮን 500 ሺህ ብር ነው። እናንተ ጋር የሚጠበቀው ቤቱን መውደድ፣ አካባቢውን ማየት ነው። ቤቱ የሚሆናችሁ ከሆነ ዋጋ እንደማያጣላችሁ ነው የምነግራችሁ። ምክንያቱም እኛም የሚቻለን ያክል አስቀንሼ ማለት ይቻላል እንድትገዙት ማድረግ እችላለሁ። እናንተ ብቻ ቤት ገዥ ከሆናችሁ አፓርትመንት ቤት 5ኛ ፎቅ ላይ የሚገኝ 170 ካሬ ሜትር ስፋት ያለው ቤቱ ብቻ ውስጥ ለውስጥ ሲለካ 135 ካሬ ሜትር ስፋት ያለው ሲሆን ባለ 3 መኝታ ቤት አፓርትመንት ነው። እንዲሁም ሰፊ ሳሎን አለው። እንዲሁም ሰፊ ትራዲሽናል ኪችን ካቢኔት ቆንጆ ተደርጎ ተገጥሞለታል። እንደነገርናችሁ ነው የቤቱ ዘመናዊነት፣ የቤቱ ፓርቲሽን አሰራሩ በዚህ መልኩ እንግዲህ እስካሁን ቤቶችን አላየንም። እጅግ በጣም ለየት ያለ ዲዛይን ተጠቅሟል። እንዲሁም የተጠቀማቸው የፊኒሽንግ እቃዎችም ውበታቸው እንዳለ ለዘላለም የሚቀጥል ነው የሚሆነው። ምክንያቱም ቆንጆ ምርቶችን ተጠቅሞ ነው ይህን ቤት የጨረሰላችሁ። ስለዚህ እናንተ ቤቱን መታችሁ አይታችሁት ከወደዳችሁት ሻጩ ሀሳብ የሚቀይር አሊያ ደግሞ ዋጋ የሚጨምር ሻጭ አይደለም። ለማንኛውም ቤት ገዥ በትክክል ከሆናችሁ መታችሁ ዋጋ መስጠት ነው፣ መደራደር ነው የሚጠበቅባችሁ። ከዛ ውጭ የባንክ ብድሩን ካልፈለጋችሁት በሙሉ ጥሩ የዋጋ ድርድርም ይኖራችኋል ማለት ነው። ውድ ኢትዮጵያውያን እንግዲህ ይህን ቤት መታችሁ ስታዩ ሌላ አማራጭም እዚሁ ህንፃ ላይ 3ኛ ፎቅ ላይም በዚሁ በተመሳሳይ የካሬ አማራጭ ነው። ነገር ግን ዲዛይኑ ለየት ያለ ቤትም አለ። መታችሁ እዩና ከሻጮች ጋር ተገናኙ። 3 መኝታ ቤቶች የተፈጥሮ ብርሃን እንዲሁም አየር እንዲያገኙ ታስበው የተሰሩ ሲሆን ቁም ሳጥን ያላቸው እንዲሁም ስቶርም ጭምር የተሟላለት ቤት ሲሆን በአጠቃላይ ደግሞ ቤቱ እንግዲህ 2 መታጠቢያ ክፍሎችና ሰፊ ሳሎን ይዞ ለሽያጭ ቀርቧል። ሌላኛው የአፓርትመንት መረጃችን ደግሞ ባለ 1 መኝታ ቤት ፍየል ቤት አካባቢ አሁን በሰሚን ፊኒሽንግ ላይ ያለ 1ኛ ፎቅ ላይ የምትፈልጉ ካላችሁ ቤቱ እያለቀ ነው ያለው። ሁሉም ነገር የተሟላለት ነው። አልቆ ነው የምትረከቡት። ስለዚህ እሱን እንግዲህ የቤተሰብ ቤት ነው፣ ከኛ ጋር ነው መጨረስ የምትችሉት። ምክንያቱም እንግዲህ አፓርትመንት ሳያልቁ ብዙ መናገር አልፈልግም። ነገር ግን ነገሮችን ስለማቅ እና የማቃቸውን በእርግጠኝነት የማላፍርበትን መረጃ ለእናንተ እንግዲህ እያቀረብኩ ነው። ስለዚህ ይህን ባለ
አንድ መኝታ ቤት ፍየል ቤት አካባቢ አንደኛ ፎቅ ላይ 72 ካሬ ሜትር ስፋት ያለው ነው። በ120 ሺህ ብር ለአንድ ካሬ ሜትር ድርጅቱ በሸጠበት ዋጋ ሻጩ ምንም ትርፍ ሳይፈልግ ሊሸጥ ይፈልጋል። እናንተ ወሳኝ ገዥ ከሆናችሁ እንግዲህ መታችሁ እዩትና ከሻጮች ጋር ተገናኙ። ሌላኛው የአፓርትመንት መረጃችን ደግሞ በዚህ በምታዩት ቤት አይነት አሰራር የተሰራ ነው። በእርግጥ እንግዲህ ትንሽ ቆየት ያለ ነው። ነገር ግን እስካሁን ሰው አልገባበትም። ዲጂታል ካርታ የያዘ ነው። በባንክ አይሸጥም። በካሽ ብቻ ለምትገዙ ቤት ፈላጊዎች ደግሞ አያት አካባቢ በ100 ካሬ ሜትር ላይ የተሰራ ቤት 3ኛ ፎቅ ላይ የሚገኝ በጣም ቆንጆ አቀማመጥን የያዘ ነው። እሱም ቤት የምትፈልጉ ካላችሁ ደግሞ በ10 ሚሊዮን ብር የመጨረሻ ዋጋው ለሽያጭ ቀርቦላችኋል። በካሬ 100 ሺህ ብር 100% ጥንቅቅ ያለቀ ማለት ነው። ከትራንስፖርት በቅርብ ርቀት ይገኛል። እንግዲህ ከአስፋልት ማለት ነው። እሱን የምትፈልጉም እንግዲህ መታችሁ ማየት ትችላላችሁ። ሌላው ወደ ለቡ አካባቢ አፓርትመንት ቤቶችን የምትፈልጉ ካላችሁ እንግዲህ 20 ሚሊዮን ብር የነበረ ቤት 3 ሚሊዮን ብር ቅናሽ ተደርጎበታል። እንግዲህ በአንድ ቤት 3 ሚሊዮን ብር ቅናሽ ተደርጎ ለሽያጭ ቀርቧል። ይህ ማለት እንግዲህ የመጨረሻ ዋጋው ነው። ድርድር የለውም። ከአሁን በፊት እንግዲህ 20 ሚሊዮን ብር አንድ ብር አንቀንስም የተባለ ቤት ነበር። ስለዚህ አሁን ብር ተፈልጎ ለሽያጭ ቀርቦላችሁ ይገኛል። ዲጂታል ካርታን ይዟል። ይህን ቤት መግዛት የምትፈልጉ በካሽ ብቻ ለምትገዙ ሰዎች 5ኛ ፎቅ ላይ ይገኛል። ከ40 ቤቶች አንደኛ ተደርጎ የተሰራ ቤት ነው። እንግዲህ ህንፃው ላይ 40 ቤቶች ይገኛሉ። ስለዚህ ይህን ሪል ስቴት አልሚ አይደለም ሰርቶ የሸጠው፣ አክሲዮን ናቸው። ለራሳቸው መኖሪያ አስበው የገነቡት ነው። 2 ሊፍቶች ያሉት በጣም ሰፋ ያሉ 2 ደረጃዎች እንዲሁም ጄኔሬተር አስተማማኝ መብራት ቢጠፋ እንግዲህ ምንም ስጋት የለባችሁም። ከዛ ውጭ የከርሰ ምድር ውሃም የተሟላ ሲሆን ፓርኪንግ፣ ቤዝመንት እና ግራውንድ አለው። እንዲሁም አስተማማኝ ጥበቃ ያለበት አካባቢና ሰፊ መንገድ ላይ የሚገኝ ለትራንስፖርት አገልግሎት እጅግ በጣም ወሳኝ፣ ለልጆች ትምህርት ቤት እጅግ በጣም የምትወዱት ምርጥ አካባቢ ለቡ ቫርኔሮ አደባባይ አካባቢ ለሽያጭ የወጣ 170 ካሬ ሜትር ጠቅላላ ስፋቱ ሲሆን ቤቱ ውስጥ ለውስጥ ሲለካ 145 ካሬ ሜትር የምታገኙት ነው። ይህን ቤት እንግዲህ ባለ 3 መኝታ ቤት ተደርጎ የተሰራ ልዩ ቤት ነው። የልጆች 2 እንዲሁም የአዋቂዎች 1 ሲሆን በአጠቃላይ 2 መታጠቢያ ክፍል፣ 3 መኝታ ቤት እና 1 ትራዲሽናል ኪችን፣ ሰፊ ተደርጎ ደግሞ ሳሎኑ የተሰራ ነው። ታዲያ እያንዳንዳቸው መተላለፊያ ኮሪደራቸው፣ ሁሉም ነገሮች አፓርትመንትን የሚያስንቅ ከቪላም ከፎቅም እጅግ በጣም የምትወዱት ለመኖሪያነትም ተመራጭ የሆነ አካባቢ ለቡ ቫርኔሮ አካባቢ አፓርትመንቶች ቤቶችን የምትፈልጉ ካላችሁ መታችሁ ቤት እዩት። ቀጥታ ከሻጩ ጋር አገናኝተናችሁ መጨረስ ትችላላችሁ። ሌላው ለቡ ቫርኔሮ ግቢ ውስጥ አፓርትመንት ቤት 111 ካሬ ሜትር ባለ 2 መኝታ ቤት መግዛት የምትፈልጉ ካላችሁ በወር እስከ 200 ሺህ ብር ካሁን በፊት ሲከራይ የነበረ ቤት ነው። ስለዚህ ይህን ቤት መግዛት የምትፈልጉ የከርሰ ምድር ውሃ የተሟላ ነው። ጄኔሬተር እንዲሁ የተሟላ ነው። የ2 መኪና ማቆሚያ ፓርኪንግም አስተማማኝ ማቆሚያ አለው። ከዛ ውጭ ዘመናዊነቱ በአዲስ አበባ ውስጥ ወደር የሌለው ቫርኔሮ የገነባቸው ለቡ ጋራ ማርት ግቢ ውስጥ የሚገኙ አፓርትመንት ቤት ነው። ታዲያ አንደኛ ፎቅ ላይ የሚገኝ ሲሆን 111 ካሬ ሜትር በ28 ሚሊዮን ብር የመጨረሻ ዋጋው ተብሎ ለሽያጭ ቀርቦላችሁ ይገኛል። እሱንም ከፈለጋችሁ መታችሁ ማየት ትችላላችሁ። ሌላኛው አፓርትመንት ቤትም ለቡ ቫርኔሮ ፍርድ ቤቱ አካባቢ 142 ካሬ ሜትር 4ኛ ፎቅ ላይ የሚገኝ በ16.5 ለሽያጭ ቀርቧል። ዲጂታል ካርታ ነው። ይህን ቤትም በባንክ ሳይሆን በካሽ ብቻ መግዛት ለምትፈልጉ ብታከራዩት አሁን እስከ 70 ሺህ ብር በወር መከራየት የሚችል ነው። ሁሉም ነገር የተሟላለት ነው። እሱንም ኮምፓውንድ ውስጥ ያለ ነው። ገዥ ከሆናችሁ መታችሁ እናገናኛችኋለን። በ105 ካሬ ሜትር አፓርትመንት ቤት ለቡ ቫርኔሮ አደባባይ አለፍ ብላችሁ በጋርመንት ማግኘት ለምትፈልጉ ሰዎች ከ9.5 ጀምሮ 105 ካሬ ሜትሮች ዘመናዊ ተደርገው የተሰሩ ባለ 3 መኝታ ከፍታቸው 4 ብቻ የሆነ የተለያዩ አፓርትመንት ቤቶች አሉን። እነሱንም መግዛት ለምትፈልጉ እየደወላችሁ እየመጣችሁ ማየት ትችላላችሁ። በመጨረሻም ባለ 1 መኝታ ቤት መግዛት የምትፈልጉ ካላችሁ ምናልባት አንደኛ ፎቅ ላይ የሚገኝ በፍጥነት ብር ተፈልጎ ገበያ ላይ ወጥቷል። ላፍቶ አካባቢ ነው። ዲጂታል ካርታ ይዟል። አንደኛ ፎቅ ላይ በ61 ካሬ ሜትር ባለ 1 መኝታ በ6
1,100,000 ብር ለሽያጭ ቀርቦላችሁ ይገኛል። ይህንንም ቤት መታችሁ ስታዩ ሌሎችንም ባለ 2 ባለ 3 መኝታ ቤቶችም አሉ። መርጣችሁና አይታችሁ ላፍቶ አካባቢም ምናልባት በአፓርትመንት ዋጋ ሌሎች ቪላ ቤቶችን ጎብኝታችሁ እንድትሄዱ እየደወላችሁ ቀጠሮ እያስያዛችሁን መምጣት ትችላላችሁ። በአዲስ አበባ ውስጥ በየትኛውም አካባቢ ትክክለኛ ማንኛውንም ቤት መግዛት የምትፈልጉ ደውሉ፣ እናጋዛችኋለን። እንዲሁም በአዲስ አበባ ውስጥ ማንኛውንም የቤት አይነት የትኛውም አካባቢ መሸጥ የምትፈልጉ ኮንታክት አድርጉን፣ ደውሉ፣ እንሸጥላችኋለን። ለዛሬ ያቀረብኩላችሁ የቤት መረጃ እስካሁን ይመስላል። ሰሞኑን የቤት ግብይቱን መቀዛቀዙን ተከትሎ የአፓርትመንት ቤቶች ዋጋም ቆም ያለ ይመስላል። ስለዚህ ቤት ፈላጊ ከሆኑ ፈጥነው ይምጡና በጥሩ ዋጋ የጥሩ ቤት ባለቤት ይሁኑ። ሰላም ሁኑ።